يعني فكر ليش وانا مين وانا مين مستنيكو እንዴ እማ መጣሽ እንዴ? አዎ መጣው። እንዴት ናችሁ? ሰላም። ቅዱስ መጣህ እንዴ? ከቅዱስ ጋር እኮ የቤት ስራ እንሰራ ነው። ስራ ለመስራት እኮ ነው የመጣው። ቢሆንም እኮ እኛ በሌለንበት ማንም ሰው እንዳይመጣ አላልኩሽም እንዴማ? ቅዱስ እኮ ሌላ ነው የሚመጣው። ቢሆንም እሱም ቢሆን እንዳይመጣ ማንም ሰው ብዬሽ ነበር። ቅዱስ እኮ ዝም ብሎ ሰው አይደለም። ኑሐሚን ያለሽበትን እድሜ ልትረጁ ይገባል። እማ እኔ የሚቆጨኝ ነገር አላደርግም። ለማንኛውም እኔ ልሄድ ነው። ራስሽ ጠብቂ። ሄዳለች። ዛሬ ደግሞ ወይኔ አባዬ ነው። ወይኔ ጉዴ ፈላ። ማንም አይመጣም ማለት ነው። ማንም አይመጣም። ወይኔ ገደለኝ። በቃ ገደለኝ። ዛሬ ምንድን ነው የማደርገው? ወይኔ ጉዴ ፈላ። ገደለኝ። ወይ እንደዚህ ሲዘኝ ምን ነው በይሳት አንድ ስብሰባ አስቸኳይ ስብሰባ ጠርቶት ጃኬት ደርባለሁ ብዬ ነው። ሞልሻል እና አባ ወይ እቺን ኮት እኮ እንዴት እንደምወዳት አሮክስ ቀምሮባል። ይሁንሻ ዛሬ ቀጥ ወንሻ ተቀየቀሽ ተረፈና አባትሽ ግን የገባው ደግሞ አሁን ካቆምንበት መቀጠል እንችላለን። ቆይ እስቲ በእናትህ ትንሽ ልረጋጋ። ቅርታ ስሜታዊ ሆንሻል። ምናልባት እኮ ማሳጅ ማድረግሽ ይለቅሻል። ኑሐሚን
አባማ መጣችሁ እንዴ? እንዴት ናችሁ? ትንሽ እኮ አንገቴን አሞኝ። አንገቷን ብርድ መቷት። ቅዱስ መቼ ነው የመጣው? ቅድም እኔ ስመጣ ግን አልነበረም። ሱቅ ሄዶ ነበር። ምን ይሰራል? ቸኮሌት ልገዛ እንጂ ቸኮሌት እዚህ ትወኝ አይደለም ለጥናት እንዲሄድ ነው። እሱ ደግሞ ወደ ክፍልሽ ግን እኮ በቃሽ ግቢ። እሺ ደህና እያየሽ እንድታወሪ ነው የምፈልገው። እኔ ካንቺ ይሄን አልጠብቅም። ምን ይሆንሽ ነው? አባ ምንም እኮ አልተፈጠረም። ምን ማለት ነው? አንድ ቤት ውስጥ ብቻሽን ከአንድ ጎረምሳ ጋር በዚህ መልኩ መሆንሽ ልጄ? አባ ምን እኮ ነው እያጠናን ነበር። ምን ማለት ነው? ይሄ ሁለተኛ እንደዚህ አይነት ነገር እንዳይብሽ አልፈልግም። አንተ ነሽ እና ግቢ። ምን ልጄ? እንዴት ነሽ? እየተጠና ሆነ? ምን ልጄ? አስቸኳይ ስራ ስለገጠመን ልንወጣን እንደሆነ ልነግርሽ ነው የመጣሁት። እውነት አባ? ግን ጥላችሁኝ አባ? አንቆይም እኮ ምን መሰለሽ፣ ግድ ስለሆነ ነው። እና ራስሽን መጠበቅ አለብሽ፣ ማጥናት አለብሽ። ደግሞ ጥሩ ራስሽን የምታይበት ጊዜ ነው የሚሆነው። ችግር የለም አባ። ተሰማ ሁለት ቀን ነው ታዲያ። ኧረ አታስብ አባ፣ ችግር የለም አታስብ። ስራ ቀስ ብላችሁ ጨርሰው። ተማመንሽ የኔ ጎበዝ ልጅ። በደንብ ማጥናት እንዳትረሺ እሺ አባ፣ አታስብ። ለስናንትና ይቅርታ ነው ይዝከር ደግሞ ሲያንስ
ደግሞ ምንድን ነው? እንደዚህ ባንጀምር ጥሩ ነው። አንተም ከፀሐይ ነው የመጣኸው። ሻወር ውሰድ። እስከዛ እኔም ተዘጋጅቼ እጠብቅሃለሁ። ያስጠናል መሆን አለበት። ጭራሽ ይሄን ፎጣም ሰጥቷል። ያስጠናት ነው። ምንም ታስቢ አይደለም ማማ። እውነት እንደምታስበው አይደለም። ያስጠናኝ ነው አልሽ? ናውራ ግባ ግባ ነው ግባ ነው ግባ ግባ ነው ግባ ወይኔ ቆይስ ተረጋጊ። እንዴት ነው የምረጋጋው? ተረጋጊ። ወንድሙን ጠርቼዋለሁ፣ እናወራበታለን። ልቀመጥ። አይዞሽ፣ ተረጋጊ። ታባቱ ቂጡ ሳይጠርቅ ሲል ምን ያንከራ ይሄ ወራዳ ምን አለ መሰለህ? ምን አለ ብትሆኝ የኔ ያረጋችሁት? ቆይ ተረጋጋ። ታየኛ አለ እንደም ተረጋጋ። ምን ማለት ነው? ተረጋጋ። ምን ማለት ነው? ተረጋጋ። እሺ ልጆች፣ የወሲብ ጥቅሙ ምንድን ነው? ዝም ብለሽ መልሽለት። የምታውቂው ብለን አናውቅም፣ ግን ኢንተርኔት ላይ አለ። እሱንም ቢሆን ነገር ስለ ጥቅሙ ምንም እናውቀው ነገር የለም። ነገር ግን ሶሻል ሚዲያ ላይ ያለው ነገር ይህን ነገር በማድረጋችን ደስተኛ እንደሚያደርገን ነው። እሺ ከመጽሐፍ ቅዱስ አንፃር የምታውቁትን ስንገሩ። በዚህ እድሜያችሁ ግን ምን ሊያስከትል እንደሚችል ታውቃላችሁ? እንዴ ምንም አልተፈጠረም እኮ ወንድሜ። ዝም በይ እኮ መልስልኝ። አላውቅም አይደል? ትክክል ነሽ። አዎ ይኸውላችሁ ልጆች፣ ኃጢአት የመጀመሪያ ጊዜ ደስታ፣ ሁለተኛ ጊዜ ልምምድ፣ የሶስተኛ ጊዜ የማትወጡበት ባህር ነው የሚሆነው። በላሁን አንቺ ተነሽና ሁለተኛ እንዳያለ ልምምድ ውስጥ ላትገቡ ቃል ግቡልኝ። ተነሱ ተነሱ ተነሱ።
ቃል ግቡልኝ። ሁለተኛ እንዲህ አይነት ቦታ እንዳገኛቸው አልፈልግም። እንደሚገባኝ